ሜዳ ከፍተኛ አራት ቀበሌ 50 ውስጥ ሁለት ስም ያለው ሰፈር አለ። አንዱ በቀን የሚጠራበት፣ ሌላው በሌሊት የሚነገርለት። አንዱ የመሬት ስም ነው፣ ሌላው የልብ ስም። ድንች ሜዳ ወይም ላቭ ስትሪት። ሁለቱም ስሞች አንድ መንገድን ይገልጻሉ፣ ግን ሁለት ዓለሞችን ይይዛሉ። ላቭ የሚባል ቦታ በሌላ ሰፈር ሊኖር ይችላል፣ ፍቅር ሰው ባለበት ሁሉ ይበቅላልና። ግን ድንች ሜዳ የሚባለው ያ ልዩ ስም፣ ያ ዝምታ ያለው መንገድ፣ ያ በነፋስ ብቻ የሚነጋገር ሰፈር፣ ያ በትዝታ የተሞላ የልብ ጠባቂ ይመስላል። እኛ በ50 ቀበሌ ያለን ብቻ የምናውቀው ይህ ቦታ የልብ ደሴት ነው ብለን ብንጠራው እንኳን አይበዛበትም። ቀን ሲሆን ልጆች እየተጫወቱ ያ ምድረ በዳ መሬት በፀሐይ ሲታጠብ ድንች ሜዳ ብቻ ነው የምንለው። ሰዎች ወደ ስራቸው እየተፋጠኑ ሲሄዱ፣ ድምፁ ሲበዛ፣ ህይወት በግልጽ ቀለም ሲተነፍስ ያ ቦታ ቀላልና ተራ ይመስላል። ነገር ግን ሌሊት ሲወርድ፣ ጨለማው ሲበዛ፣ ዝምታው ሲሰፋ፣ እንደ ትዝታ የሚተኛ ንፋስ ሲነፍስ ያው መንገድ በዝግታ ላቭ ስትሪት ይሆናል። ቃላት የማይነገሩባት፣ እይታዎች ብቻ የሚበቃበት፣ ዝምታ ራሱ ታሪክ የሚያወራበት ቦታ። እንደ ሰው ልጅ ሁለት ፊት አለው፣ አንዱ ለቀን ህይወት፣ ሌላው ለሌሊት ትዝታ። አንዱ ለመኖር፣ ሌላው ለማስታወስ። እና ምናልባት 50 ቀበሌ ያለ ሰው ብቻ የሚረዳው አንድነት አለ። አንዳንድ ሰፈሮች በካርታ አይለቁም፣ በልብ ብቻ እንጂ። ያኔ ሰፈሩ እንደምናየው አልነበረም። ጭው ያለ፣ ምንም እንቅስቃሴ የማይታይበት፣ በሰው እግር እንኳን ብዙም ያልተለመደ፣ ለማለፍና ለማረፍ ብቻ የነበረ መሬት ነበር ይላሉ ያኔን የሚያውቁ። በዚህ አይነቱ ሰዎች ከባዶ መሬት ጋር ጦርነት አልከፈቱም። ይልቁንም ህይወት ይተክሉበት ነበር። ጎመን፣ ካሮት፣ ቆስጣ፣ ድንችና ሌሎች የጓሮ አትክልቶችን። እስቲ ያስቡት፣ በተራቆተው መሬት ላይ ቀለም የሚጨምሩ ትንሽ አትክልቶችን። እንደ ሰው ልጅ ተስፋ በደረቅ መሬት ላይ ትንሽ አረንጓዴ ሲበቅል። ግን ከነዚህ ሁሉ መካከል ለምን ድንች ተመርጦ የሰፈሩ ስም ሆነ? ለምን ጎመን ሜዳ ወይም ካሮት ሜዳ አልተባለም? እስካሁን አላውቅም። ምናልባት ድንች በጣም በቀላሉ ስለሚበቅል ይሆን? ወይስ ታላቅ ታሪክ ሳይኖረው ታላቅ ህይወት ስለሚሰጥ ይሆን? ወይስ ሰዎቹ እንደ ድንች ከመሬት ጋር ተጣብቀው ስለኖሩ ይሆን? ወይ ደግሞ ድንች ከሌሎች የጓሮ አትክልቶች ስለሚወደድ ይሆን? እነዚህ የራሴ መላምቶች ናቸው፣ እስካሁን መልስ ያላገኙላቸው። ድንች ሜዳ የ50 ቀበሌ ሀብታሞች መንደር የነበረ ይመስለኛል። እዚያ ጭር ባለው ሜዳ ከአንደኛው ቆርቆሮ ግቢ በጣም ረጅሟ እትዬ ዓለም ፀሐይ በሯ ላይ ቆማ ስትታይ ሜዳው የሷ ይመስለኝ ነበር። በጣም ረጅም ኮስታራ የሆነች በትዝታ የተሞላች ሴት። ቆይቶ ይመስለኛል በወጣቶቹ ዘንድ ድንች ሜዳን ከብስራት ሆቴል ጀምሮ እስከ አቶ ተክለመድን አበባየሁ ጓሮ ድረስ የሚዘረጋው መንገድ ላቭ ስትሪት ተብሎ እንዲጠራ ድምፅ ሳይሰጥበት፣ ዳቦ ሳይቆረስበት የተወሰነው። ያ ስም እንደ ቀልድ የተሰጠ አልነበረም። መንገዱ ራሱ ፍቅርን የሚጋብዝ ነበር። በቀንም ሆነ በምሽት የሰው እግር የማይበዛበት፣ መብራት የሌለው፣ በሀብታሞች ግቢ የተከበበ የተረጋጋ ጨለማ መንገድ ነበር። አያስፈራም፣ ግን ዝምታው ራሱ ሚስጥር ነበረው። ሌሊት ላይ ግን መንገዱ ሌላ ህይወት ይኖረው ነበር። ጥንድ ጥንድ ሆነው የሚመጡ ፍቅረኞች በቅርብ ርቀት ቆመው የልባቸውን ወሬ የሚለዋወጡ፣ ተያይዘው የሚቆሙ፣ የሚሳሳሙ፣ ሰው አየኝ ብለው የማይፈሩ ነበሩ።
የጨለማው መንገድ ለፍቅር መጠለያ ነበር። ደግሞ ጥንድ ካልሆኑ ማለፍ የተከለከለ ይመስል ማንም አያልፈው ነበር። ካለፈም ይህን ትዕይንት ለማየት የፈለገ ይመስለኛል። እኔ ለምሳሌ ሆን ብዬ ያልፍ ነበር ለማየት። ግን የሚገርመኝ ነገር በዚያ መንገድ በአጋጣሚ የሚያልፍ ሰው ካለ ብዙ ጊዜ ቀና ብሎ ያይም። ለሚሳሳሙት ፍቅረኞች ክብር ለመስጠት ይሆን ወይስ ከፍርሃት ወይም ከአፍረት አላቅም። ግን ሁሉም አንገቱን ዝቅ አድርጎ በዝምታ ያልፍ ነበር። የላቭ ስትሪት ስነ ስርዓት ይሆን? አብዛኛዎቹ የ50 ቀበሌ ወጣቶች ከልደታ ሰፈር ሴቶችን ይዘው ወደዚያ ይመጡ ነበር ይባላል። የ50 ቀበሌ ወንዶች ሚስቶቻቸውን ከልደታ ያመጣሉ ተብሎም ተቀልዷል። ላቭ ስትሪት የሚለውን ስም ያወጡት እነማን እንደነበሩ ባላቅም ምናልባት በዚያ ጨለማ መንገድ ውስጥ የሚብለጨለጩ የፍቅር ብርሃኖችን ተመልክተው ይሆናል። ስንቶች በዚያ መንገድ ተዋውቀው ትዳር እንደመሰረቱ አላቅም። ግን በዚያ ጨለማ ውስጥ ብዙ የልብ ቃሎች ተነግረዋል ብዬ እርግጠኛ ነኝ። ብዙ እህቶቻችን እወድሻለሁ ተብለዋል። ብዙ ተስፋ ተገብቷል። ብዙ ህልም ተጠንሷል። ግን እኮ ድንሽ ሜዳ በፍቅር ብቻ አይነሳም። የ50 ቀበሌ ታሪክ መነሻም ነበር። ከንጉሱ መውረድ በኋላ ደርግ ቀበሌዎችን በአገሪቱ ሁሉ ሲያደራጅ በከተማው ውስጥ የተፈጠረው ለውጥ በሰዎች ህይወት ብቻ ሳይሆን በቦታዎች ላይም ጥልቅ ምልክት አሳርፎ ነበር። በዚያን ዘመን የከፍተኛ 4 ቀበሌ 50 የመጀመሪያው ጽሕፈት ቤት የተቀመጠበት ቦታ ከድንሽ ሜዳ አጠገብ ያለው ትልቅ ግቢ ነበር። በግቢው መካከል የቆመው ትልቅ የሾላ ዛፍ እንደ ዘመን ምስክር ቆሞ ነበር። ያ ሾላ ዛፍ ለኛ ልጆች ምሳሌ ብቻ ሳይሆን ጥላ፣ መጠለያና የህይወት ትምህርት ነበር። ያ ግቢ በዚያን ጊዜ የሱዳን ኤምባሲ ነበር ተብሎ ይታወሳል። በኋላ ግን የቀበሌ አስተዳደር ማዕከል ሆኖ ተለዋዋጭ ታሪክ ውስጥ ገባ። ዛሬም ግን ያ ቦታ የአንዲት ሚኒስትር መኖሪያ ቤት ሆኖ ተቀይሯል። ከዚያ በፊትም ብዙ ባለስልጣናት ተቀምጠውበት ነበር። ለኛ ግን ለ50 ቀበሌ ልጆች ያ ግቢ ቦታ ብቻ አልነበረም፣ የቀበሌ 50 ልብ ነበር። እዛ ውስጥ ህይወት ይጀምር ነበር፣ ውሳኔ ይወሰን ነበር፣ ታሪክ ይጻፍ ነበር። እነ ጓድ ረታ ወርቅነህ፣ ጓድ ሰፈፈ ወርቄ፣ ጓድ ሙላቱ ወልደ ሚካኤልና ጓድ በቀለ ሬንሶ እንደ ቀበሌ አደራጅ መሪዎች በዚያ ግቢ ውስጥ ተቀምጠው የቤት ቁጥር መስጠትን፣ የሰፈር መዋቅርንና የከተማ አደረጃጀትን ይወያዩ ነበር። በቀይ ቀለም በየቤቱ ላይ የተጻፉ ቁጥሮች ከዚያ ግቢ ውስጥ የተወሰኑ ነበሩ። ከትንሽ ውሳኔ ትልቅ የከተማ ስርዓት ይፈጠር ነበር። የዚያን ቀበሌ የመጀመሪያ የቀበሌ ሊቀመንበር ኮሎኔል ዮሴፍ ይርጋ መቀመጫቸውን እዚያ አድርገው ነበር። በኋላ ኮሎኔል ተስፋ ማርያም ተከስተ ሲመጡ ግን የቀበሌው ጽሕፈት ቤት ከድንሽ ሜዳ ወደ አዳራሽ ሰፈር ተዛወረ። እንዲህ በተደጋጋሚ የሚለዋወጥ አስተዳደር ራሱ እንደ ሰፈሩ ህይወት አንድ ክፍል ሆኖ ነበር። ቀኛዝማች ወልደ ጻድቅ ወልደ አረጋይ ጌቶች ከተወረሱባቸው ቤቶች መካከል አንዱ የነበረውን ግቢ በኋላ ለቀበሌው ጽሕፈት ቤት መቀመጫነት ተወስዶ አገልግሏል። ይህ ለውጥ በከተማ ውስጥ የተፈጠረ አንድ ተራ አጠቃቀም ለውጥ ብቻ አልነበረም። የዘመን መቀየር፣ የማህበረሰብ አዲስ አቀማመጥና የብዙ ሰዎች የዕለት ተዕለት ህይወት መለወጥን የሚያሳይ ክስተት ነበር። ከዚያ በኋላ የ50 ቀበሌ መስሪያ ቤት በጊዜ ሂደት ወደ ሞዝቮልድ ሰፈር ተሻግሮ ዛሬ የልደታ ክፍለ ከተማ ወረዳ 09 የሚገኝበት ግቢ ላይ ተቀመጠ። ይህ የቦታ ሽግግር በወረቀት ላይ የተመዘገበ የመስሪያ ቤት መዘዋወር ብቻ አልነበረም። በሰፈሩ የነበረውን የማህበረሰብ መስተጋብር፣ የአካባቢ መልክ በጥልቅ የቀየረ ሂደት ነበር። ስለዚህ ዛሬ ያንን ዘመን የሚያስታውሱ ሰዎች የሚያስታውሱት የአንድ ጽሕፈት ቤት ቦታ ለውጥ ብቻ አይደለም፣ የአንድ ሰፈር ታሪክ፣ የአንድ ትውልድ ህይወትና የአንድ ዘመን መሻገር ምስክርነት ነው። እንዲህ ነው የከተማ እድገት። ትውልድ ይቀየራል፣
ቤቶች ይፈርሳሉ፣ ይታደሳሉ፣ ይገነባሉ ወይም ይቀየራሉ፣ ስሞችም ይለዋወጣሉ። ግን ትዝታ አይጠፋም። በሰው ልብ ውስጥ እንደተቀረጸ ምስል ይኖራል። ከትንሽ ሜዳ የማይረሳኝ ትዝታ የአምስተኛ ክፍል ተማሪ ያለው አንድ አርብ ከሰዓት ብቻዬን ወደ ትምህርት ቤት እየሄድኩ ነበር። ያ መንገድ ለኔ እንደተለመደ መንገድ ቢሆንም ያ ቀን ግን ህይወት ሌላ ቀለም አለው እንደሚለው ነበር። ከአቶ መሐመድ ግቢ በር ፊት አንዲት ውብ ቀይ ሴት ቆማ ጠራችኝ። አቶ መሐመድ የፔትራም ካምፓኒ ባለቤት ነበሩ። በኋላም የቀበሌ ጽሕፈት ቤት ከዚያ ሲወጣ ያ ቤት የሌላ ታሪክ መጀመሪያ ሆኖ ተቀየረ። ሴትዮዋ ቢጫ ድሪያ ለብሳ ነበር። እጆቿና እግሮቿ በሂና በጥሩ የተሰሩ ነበሩ። በጣቶቿ ወርቅ ቀለበቶች ነበሩ። ቦምቤ የሚባል ጫማ ለብሳ ቆማ ነበር። ፈገግታዋ እንኳን ሰውን የሚያረጋጋ ዝምታ ነበር። ና ይሄ ድርሻ ነው ብላ በእጇ ያሉትን ብዙ ሳንቲሞች በእጄ ላይ አፈሰሰችልኝ። ያ ቅጽበት እንደ ጊዜ የቆመ ሰከንድ ሆኖ በልቤ ቀርቷል። በቃ ዳይ ቀጥል ብላ በፈገግታ አሰናበተች። እኔ ግን ቆሜ ቀረው። ሳንቲሞቹን እያየሁ ከራሴ ጋር ተከራከርኩ። ተሳስታ ነው ወይስ በፍቅር ነው የሰጠችኝ ብዬ። ሳንቲሙን ስቆጥር 1 ብር ከ25 ሳንቲም ነበር። ለዚያ ዘመን ልጅነት ግን ይህ ትልቅ ሀብት ነበር። በ5 ሳንቲም ዳቦ ቆሎ፣ በ5 ሳንቲም ፓስቲ የምንገዛበት ዘመን ነበር። ትንሽ ገንዘብ ትልቅ ደስታ ይገዛ ነበር። የክፍል ጓደኞቼ ዳንኤል አለማየሁ፣ ኢዮብ ከንቲሳ እና ነስሬ ረዲ ጋር በዚያ ቀን ያለውን ደስታ ለመካፈል እቅድ አወጣው። ያ ትንሽ ገንዘብ በእኛ ዓይን እንደ ታላቅ ክብር ታየ። በዚያን ቀን ስንንሸራሸርና ስንጨዋወት የክፍል ተማሪዎች ፊት ዳቦ ቆሎና ፓስቲ ስንገዛ ያን ጊዜ እንደ ዘመን በልቤ ተቀምጧል። ከይሻክ ተስፋዬ፣ አዜብ ተስፋ ማርያም፣ ሰብለ ግርማ፣ መታሰቢያ ደምሴ፣ መሰለሽ ሻንቆና ሌሎች ጋር ያ ቀን እንደ ፊልም በዓይኔ ይታየኛል። ከውጪ ቀሪ የቀረኝን 30 ሳንቲም በላስቲክ ቋጥሬ በጓሮ በራችን ደጃፍ ላይ ቀበርኩት። ያ ሳንቲም እንደ ምስጢር ለቀናት እንደተቀበረ ቆይቶ ነበር። በኋላ ግን ከቀበርኩበት አውጥቼ ተዝናናውበትና ጨረስኩት። ያኔ ለሳንቲሙ ሲሉ የከበቡኝ ወዳጆች ሁሉ ባዶ እጄን ስቀር ጠፉ። ዞር ብለውም አላዩኝ። በተለይ አስራት አበራ እያለ ካልሆነ ከሌለ የለህም የሚለው ዘፈን ትርጉም የገባኝ ያን ጊዜ ይመስለኛል። ሳንቲሙ ሲያልቅ ሁሉም እንደ ጭስ በንፋስ ተበተኑ። ያኔ ነው ይህን ሕይወት ታላቅ ፍልስፍና የተረዳሁት። ከዓመታት በኋላ ይህን ለወንድሜ ስነግረው በፈገግታ እንዲህ አለኝ። ሴትዮዋ የሰጠች ዘካ ነው ልጁ ማለት አይደል? በቃ ዳ መስላት ነው። ያ ቃል ግን ታሪኩን ሌላ ትርጉም አሰጠው። ድንሽ ሜዳ ለኛ ሜዳ ብቻ አልነበረም። የልጅነት አየር፣ የሾላ ፍሬ ጣዕም፣ የጭቃ ሽታና የፍቅር ዝምታ የተቀላቀለበት ሕይወት ነበር። ጠዋት ስንሄድ ከሾላ ዛፍ ፍሬ እየሰበሰብን እንደ ሀብት እንይዛለን። ነገር ግን አንድ ቀን እዛ ሜዳ መሃል የጭቃ ቤት ድንገት ሲሰራ አየን። ያኔ ነው የኳስ መጫወቻ ሜዳ በቀስታ እየተዘጋ የመጣው። መጀመሪያ ያኔ ከቀበሌ ወዛደሮች አንዱ ለነበረው ለስንታየው ለሜሳ ነው ቤቱ ተባለ። ስንታየው የሚጥልበም ያለው ቢሆንም ጉልበቱን ለብዙዎች ያሳይ ነበር። ስንታየው ከወዛደሮቹ መካከል ግን ጀማል አብዬን ብቻ ይፈራ ነበር። በኋላ ያ የጭቃ ቤት ዙሪያ በቆርቆሮ ተከበበ። ሜዳው ቀስ ብሎ ከዓይናችን ተሰወረ። ያ ቦታ ከጨዋታ ወደ ሕይወት ሌላ ታሪክ ተለወጠ።
በኋላም የቀበሌ 50 ሊቀመንበር የነበሩት ጓድ ሽፈራው መኩሪያ እዚያ ቤት ገቡ። ድንሽ ሜዳም በስማቸው ትዝታ ሆኖ ቀረ። ድንሽ ሜዳ በቀስታ ከክፍት ሜዳ ወደ ቆርቆሮ ግቢ ተለወጠ። ከጨዋታ ወደ ትዝታ ተቀየረ። እኛም የሾላ ፍሬያችንን በልባችን ይዘን ቀረን። ዛሬ ያ ሾላ ይኑር አይኑር አላውቅም፣ ግን በልቤ ውስጥ እንደ ህይወት ምስል አሁንም ቆሟል። ላቭ ስትሪት ግን ገና አልሞተም። ምናልባት ዛሬም ፍቅረኞች የሚያልፉበት፣ የሚሳሳሙበት፣ ህልም የሚገነቡበት መንገድ ሆኖ ይኖራል፣ ያውም በተሻለ ሁኔታ። እያንዳንዱ ዝምታ ውስጥ ፍቅር የሚተነፈስበት ሰፈር ነው። ምናልባት ድንሽ ሜዳን ያለፈ ሰው ከ50 ቀበሌ ታሪክ አንድ ገጽ ያጣ ይሆናል። ምክንያቱም አንዳንድ ቦታዎች በካርታ ላይ ብቻ አይኖሩም፣ በሰው ልብ ውስጥ ብቻ እንጂ። ድንሽ ሜዳ ወይስ ላቭ ስትሪት? ምናልባት ሁለቱም አንድ ናቸው። አንዱ የሰፈር ስም፣ ሌላው የልብ ትዝታ። ግንቦት 4 2018 ዓ.ም በድንሽ ሜዳ ጋር ሳልፍ ግርማ ፍስሐ